ግን እንደጠበቅሽው አገኘሽዋ? ከጠበቅኩትም በላይ ነው እንጂ ምርጫሽን ለማወቅ በጣም ተቸግሬ ነበር። እንደ ምርጫዬ ብቻ ሳይሆን አቤል ቢሆን ብዬ ካሰብኩት በላይ ነው። ተሳክቶልኛል ማለት ነው። በጣም እንጂ አቤል። ቆይ ግን ምርጫዬ እንዴት አወቅ? ያው ሪች ምን አቤል? ማለት ሪች ከሄደች አልደወለችም። ሰላም ገባችሁ ብዬ እኮ እንዴ። ቆይ ይሄ ከምናወራው ጋር ምን አገናኘው? ድንገት ትዝ አለኝ። በጣም አመሰግናለሁ። እሺ ተሳክቶልኛል ማለት ነው። አቤል በደንብ ተሳክቶልሃል። ነጭ ማለት ነግቢ ማለት እንዴ እዩ ምን ነው? አረ ምንም ሪች ምን ነው? አይ ያሉት ቀበጣጠርክ ብዬ ነው። ግብሽ አው ተግባ እና ቤሌሉም እንዴ? አው የሉም ወጡ። ማለት ከከተማ ውጪ ናቸው። ከርብቃ ከዚህ ቤት? አው የለም አሉሽ እኮ የኔ እናት ምን ነው? አንቺን ማንን በል አላመክልሽ። መታሰቢያ ይባላል። አዎ አስታወስኩሽ። የአቤል ጓደኛ ሚስት ነሽ? አዎ። እንዴ እዩ ምን ሆነ ነው? ልጅቷ ራሷ ታውራ ያስደነገጥካት ነው። አረ ችግር የለውም። ግን አንቺን አላወቅኩሽም ማለት ሪች ይባላል። አቤል ለርብቃ ታገብኛለሽ የቀለበት ጥያቄ አቀረበላት ተንበርክኮ። አቤልና ርብቃ ሊዝናኑ በሄዱበት ቦታ እንግዲህ ብዙ ነገር እናወራለን ስለ አለፈ ታሪካችንም ስለ ፎቶም ብቻ ብዙ ነገር የምናወራው ነገር አለን ብሎ አቤል እንግዲህ ርብቃን ከቤት ወደ ውጭ ይዟት ሄዷል። ነገሩ እንግዲህ አሁን ላይ ከረር ብሏል። የአቤል እናት በርብቃ ላይ አሁንም እንደተቆጣች ናት። ነገሩ ሳይገባን እኛም ግራ ገብቶናል። ነገር ግን ማሚቴ አሁን ላይ ነገሩን አክራው ጭራሽ ርብቃን በጥፊ ለመምታት በቅታለች ማለት ነው። በተደጋጋሚ ከአቤል ጋር እንድትለይና ከአቤል እንድትርቅ ደጋግማ ብትነግራትም ጭራሽ ሁለቱ በጣም እየተዋደዱና ነገሩ እየከረረ ስለመጣ የአቤል እናት ርብቃን በጣም አስቀይማታለች። አቤልና ርብቃ ወደ ውጭ ሄደን እንዝናናለን በተባባሉት መሰረት ይሄም ሐሳብ የአቤል እናት ሐሳብ ነው። ማሚቴ ርብቃን አዝናናት፣ አንደኛ እርጉዝ ናት። እርጉዝ ስለሆነች ብዙ ነገር ያስፈልጋታል። ስለዚህ ተንከባከባት፣ እናም ከከተማ ወጣችሁ ተዝናኑ ባለችው መሰረት አቤልም ከስራው ፍቃድ ወስዶ ርብቃን ይዟት ሄዷል። ከዛ በፊት ግን እቤት በነበሩበት ጊዜ ርብቃ በተኛችበት ማዘሯ ወደ ክላሷ በመግባት የተኛችበትን ልብስ በመግፈፍ ነበር ከላይዋ ላይ የቀሰቀሰቻት። አንቺ እንዴት ነው ጊዜ የለሽም እንዴ 24 ሰዓት ነው የምትተኙ? በማለት እንግዲህ መጥፎ ቃሎችን መናገር ጀመረች። ርብቃም ነጋ እንዴ ማሚዬ ይቅርታ ብላ ስትነሳ ወረቀቱን ስጪ ቶሎ በይ ያንን የጋብቻችሁን ወረቀት ትላታለች። ርብቃም በመፍራትና በመንተባተብ አቤል ቀዶታን ትላታለች። የለም አቤል ቀዶታን ስትላት ስለዚህ አንቺ አልፈርምም ስላልሽ ነው የቀደደው በማለት ርብቃን በጥፊ ትመታታለች። ርብቃም ስቅስቅ ብላ አለቀሰች። ምክንያቱም ብዙ ጊዜ ርብቃ ማዘሯ ስትናገራት አቤል እንዳያውቅ ነበር የምታደርገው። ምክንያቱም ሁለቱ እንዲጣሉ ስለማትፈልግ አቤልም እንዲናደድ ስለማትፈልግ፣ በአሁኑ ግን ከአቅሟ በላይ ስለሆነ እያለቀሰች ነበር። ለአጋጣሚ እንደምታውቁት አቤል ርብቃን አያምናትም። ወደ ክላሷ 10 ጊዜ ነው የሚሄደው። ድንገት ወደ ክላሷ ሲገባ ርብቃ እያለቀሰች ነበር ፊቷን ይዛ። እናም እንግዲህ እናቱንም ማሚቴ ከዚህ በኋላ ርብቃን ብትነኪ ወዮልሽ አላት። ጭራሽ እኔን ማሚቴ ያልከኝ አንተ ማፈሪያ፣ በዚህ ንግግርህ ነገ ጧት ታፍርበታለህ ጠብቀኝ አለችው። አቤልም ርብቃን እንዳትነኪብኝ ሁለተኛ እባክሽ ውጭ ከክላሴ በማለት እናቱን ከክላስ እንድትወጣ አመነጫጨቃት። እውነት ለመናገር ከሆነ ማሚቴ ግራስ የምታጋባ ሰው ናት። ወይ ግልጹን ያለውን ነገር ተናግራ መላ እንዲፈጠርለት ወይም ደግሞ እነሱም ደግሞ አውቀውት ጉዳዩን ለመለያየት ሆነ አብሮ ለመሆን የሚያደርስ ነገር ከሆነ እነሱ በእነሱ ህይወት ቢወስኑ መልካም ነበረ። ነገር ግን የአቤል እናት እያደረገች ያለችው እኔ ስለናንተ አውቃለሁ ነው። ነገሩን በደፈናው ዝም ብላ ልጆቹን ታሳቀያቸዋለች። እውነቱን ብትነግራቸው ጥሩ ነው ብዬ አስባለሁ። በተለይ እውነት እንዲለያዩ ከፈለገች ምክንያቷን በግልጽ መናገር አለባት። ነገር ግን እኔ ስላልፈለኩ ነው ብሎ ነገር የለም። እነሱ ይዋደዳሉ፣ ጭራሽ መለያየትም አይችሉም። እናም እንግዲህ በዚህ መሀል እያለ ነበረ። በሌላ በኩል ደግሞ መቲ ስልክ ትደውላለች። ቤት ውስጥ ምን አዲስ ነገር አለ ብላ ትጠይቅና
አቤልና ርብቃ ከቤት እንደወጡና ሊዝናኑ ከከተማን ወጥተው እንደሄዱ ትነግራታለች። እሱም ብቻ ሳይሆን ከማዘሯ ጋርም ጥሩ እንዳልሆነውና እየተጣሉ እንደሆነ ስትነግራት መቲ አንድ ሐሳብ መጣላት፣ ወደ ቤት መምጣት። እቤት አለመኖራቸውን ተጠቅማ የአቤልን እናት ልታወራት ነበር የመጣችው። ድንገት ስትመጣ ግን ሪችና ከአዩ ጋር ቤት ተቀምጠው ነበር። መቲም እንደለመደችው በሩን ከፍታ ስትገባ ሁለቱ ቁጭ ብለው ጭራሽ ከአይኔ ውስጥ የሆነ ነገር አለብኝ ያውጣልኝ በማለት አዩና ሪች ፊት ለፊት ተገጣጥመው ነበር የደረሰችው። መቲም ባየችው ነገር ተናደደች። አዩም ከተቀመጠበት በመነሳት መደናበር ጀመረ። ሪችም ግራ ገባት። ታውቃታለህ እንዴ? ማናት እሷ ደግሞ እያለች ጠየቀችው። አዩም በድንጋጤ የአቤል የጓደኛው እህት ሚስት ናት እያለ መቀባጠር ጀመረ። በሰላም ነው? ምን ሆነ ነው የምትቀባጥረው? መቲ እንዳታወራ አፋፏን በማለት የአቤል የጓደኛው እህት ናት እያለ የሆነ ዕቃ ስላስቀመጠላት እሱ ልትወስድ መታ ነው እያለ ጭራሽ ሪች ስለ ሁለቱ ግንኙነት እንዳታውቅ ሲንተባተብ ነበር። መቲ ግን ስለ አቤል ልታወራ ነበር የመጣችው። የአቤል ፍቅረኛ ነኝ ብላ ልትናገር ነበር የፈለገችው። በመሃል መቲ እኔ የአቤል ስትል የአቤል ወንድሙ እህት ናት እያለ ሐሳቧን ቶሎ ብሎ ያስቀይራታል። እሷ እንዳታወራ ይከላከል ነበር። አቤል የት ሄዶ ነው ብላ ስትል ከርብቃ ጋር ከተማ ሊዝናኑ ከሚስቱ ጋር ሄዷል። አሁንም በንዴት እንዴት ከዛች ስትል ገና በመሃል የገባው ከሚስቱ ጋር እያለ ጭራሽ ምንም ነገር እንዳተነፈስ በማድረግ በመሃል ግን ሪች ነገሩ ግራ ስለገባት በሉ ደህና ሁኑ ብላ ከቤት ትወጣለች። በዛ ቅጽበት መቲ አዩን አንተ ውሻ ልክስክስ ምን እያደረክ ነው ትለዋለች። አትጩሂ ማሚቴ ትሰማለች። እንደውም ትምጣና ሁሉንም ነገር እነግራታለሁ በማለት ታስፈራራው ጀመረ። አቤልና ርብቃ ደግሞ ሊዝናኑ ከሄዱበት ቦታ በደንብ የፍቅር ጊዜ እያሳለፉ ነበር። ከዛ በፊት ግን አቤል ሪችን አገኛትና ለርብቃ አንድ ሰርፕራይዝ አለኝ ይላታል። እናም እንግዲህ የምላግዝ ስትለው አንቺ በቦታው ተገኝተሽ ርብቃን ታዘናጊልኛለሽ፣ እኔ ደግሞ ሰርፕራይዝ አረጋታለሁ ይላታል። መጀመሪያ ግን ብቻቸውን ነበር የሄዱት። ከዛ ግን ከኋላቸው ሪች ተከተላቸውና ትሄዳለች። እናም አቤልና ርብቃ ደስ የሚል ጊዜ እያሳለፉ ያለ ደስተኛ ነሽ ወይ ብሎ ጠየቃት። አዎ ደስተኛ ነኝ፣ ነገር ግን በአንድ ነገር በጣም ተከፍቻለሁ አለችው። ምንድነው ጉዳዩ ሲላት እሱም ስለ እናትህ ነው። ማሚቲ እንደዚህ ለምን ጠላችኝ? የሷ ነገር ግራ እያጋባኝ ነው ስትለው ስለሷ አይጭነቅሽ፣ እኛ ከተዋደርነ ማንም ሰው በመካከላችን መግባት አይችልም። ብቻ አንቺ ዛሬ እኛ ቀን ነው፣ ስለኛ ብቻ አስብ እያለ ወሬውን አዘናጋት። ነገር ግን እዛ የሄዱት በጣም ብዙ ነገር ሊያወሩ ነው። በጣም ብዙ እንቆቅልሽ የሆነ ነገር ስላለ በተለይ አቤል የፎቶው ነገር ከዛሬ በፊት የት እንደምታውቀው በቀድሞ ህይወቱ የት እንደሚተዋወቁ እንድትነግረው ይፈልጋል። እሷም ቃል ገብታለት ነበር እዛ ስንሄድ እነግርሃለሁ ስላለችው ነው። እሱም ደግሞ በጣም እኔ ስለኔ ብዙ መነግርሽ ነገር አለ ብሏታል። ስለዚህ እነዚህ ነገሮች ተደራርበው ብዙ የቤት ስራ አለባቸው፣ ብዙ አጥርተዋቸው የሚመጡት ነገሮች አሉ። እናም እንግዲህ በዚህ መሃል ነበረ ሪች በቦታው ትገኛለች። ሁለቱ አብረው ቁጭ ብለው ያለ ድንገት ትመጣና ሰላም ትላታለች ርብቃን ከተቀመጠችበት ተነስታ ሪችን አቅፋት እያለ ነበረ አቤል ሰርፕራይዙን ያዘጋጀው። እናም ካፕል ላይ ቀለበቱን አድርጎ ተንበርክኮ ርብቃ ቀሪ ህይወትሽን ከኔ ጋራ በፍቅርና በትዳር አብረን እንኑር ታገቢኛለሽ ብሎ ተንበርክኮ ይለምናታል። ርብቃ ግን በሳቅና በልቅሶ መካከል ሆና እኔ አቤል እኔ እያለች ትንተባተብ ነበረ። አቤልም ምን ነው ርብቃ አታፈቅርኝም እንዴ ሲላት አዎ አላፈቅርህም፣ አታገቢኝም አዎ እያለች እንግዲህ ምን ለማለት እንደፈለገች አልገባንም። ይቺን ቀን በጣም በጉጉት ነበር የምትጠብቀው የነበረ ርብቃ ማለት እሷ በሱ ልብ ውስጥ መንገስን እሱን የግሏ የማድረግን ስራ ነበር እየሰራች የነበረው። እናም እንግዲህ የኔ መሰለ ትልቅ እድል ሰፊ ባቋራጭ እንደለውም ብዙ ዋጋ ከፍላበታለች። ነገር ግን ያገኘችውን እድል መጠቀም አልፈለገችም እና አቤልን እንደማታፈቅረውና አብራውን መሆን እንደማትፈልግ እየነገረችው ነው። እንግዲህ ፕራንክ ልታደርገው ፈልጋ ይሆን? ፕራንክ እንደሚሆን አልጠራጠርም። ያለዛ ግን የማሚቲ ባህሪ ተጋብቶባታል ማለት ነው። ስንት ዋጋ የከፈለችለት ነገር ፍሬውን ሲያፈራ በጸጋ እንደመቀበል ወደ ኋላ ማለት
ራሷን ነው ዋጋ የሚያስከፍላት። ምናልባት ይሄን ቀለበት ወይም ደግሞ ይሄን የትዳር ጥያቄ ካልተቀበለች ርብቃ ቀጣይ አቤል ትቷት ወደ መቲ መሄዱ የማይቀር ነው። ስለዚህ በተጠነቀቅ ጥሩ ነው። ምክንያቱም እዛ ጋር ባጣ ቆየኝ አድርጎ የተዋት ሴት አለች። ርብቃ ካስከፋችሁ ለአንዳንድ ነው ትቷት የሚሄደው። ስለዚህ ርብቃዬን እድል በደንብ ተጠቀሚበት። ዋጋ የከፈልሽለትም ለዚህ ስለሆነ እና የኔ ተወዳጆች ርብቃ ድራማ ክፍል 17 ይሄን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።